ከዓመት በፊት የዋይት ሃውስን መንበር ዳግም ለመቆናጠጥ የሚያስችላቸውን ድምፅ ለማግኘት ሲሉ ባደረጉት የምርጫ ቅስቀሳ እኔ ብመረጥ የተጀመሩ ጦርነቶችን ከመቋጨት ውጭ አሜሪካ አንድም ጦርነት እንድትቀሰቅስ አለያም ተሳትፎ እንድታደርግ አልፈቅድም ያሉት ፕሬዝዳንት ዶናልድ ትራምፕ የሚፈልጉትን ድምፅ አግኝተው ስልጣን ከተቆናጠጡ በኋላ ግን ይኸው የገቡት ቃል እንደ ጉም የተነነ ይመስላል። ፕሬዝዳንቱ አሜሪካ ትቅደም ወይም አሜሪካ ፈርስት በሚል መርሃቸው ከእርሳቸው በፊት የነበረውን የአሜሪካ የውጭ ጉዳይ ፖሊሲ በመናድ የራሳቸውን መንገድ መከተል ከጀመሩና ዓለምንም ከተለምዷዊው አሰራር በተቃራኒው መራመድ ከጀመሩም ከወራት አልፎ ዓመት እየተቆጠረ ነው። ለዚህ ደግሞ ከእርሳቸው በፊት በነበሩ የአሜሪካ መሪዎች የተፈረሙ በርካታ ዓለም አቀፍ ስምምነቶችንና የሁለትዮሽ ስምምነቶችን ቀደው መጣላቸውን፣ በተለያዩ ሀገራት ላይ የንግድ ጦርነት በተደጋጋሚ ማወጃቸው፣ ይባስ ብሎም በሉዓላዊ ሀገር ላይ ሳይቀር ልዩ ኮማንዶ በማሰማራት ወታደራዊ ኦፕሬሽን መፈጸማቸውን በማሳያነት መጥቀስ ይቻላል። አሁንም ቢሆን ከሳምንታት በፊት የተቀሰቀሰውን የኢራን ሕዝባዊ ተቃውሞ ተከትሎ ፕሬዝዳንት ትራምፕ ልክ በቬኔዙዌላ እንዳደረጉት ሁሉ በፋርሶቹ ምድር ደግሞም በአያቶላዎቹ መንግሥት ላይ ወታደራዊ ጣልቃ ገብነትን ተግባራዊ ለማድረግ ያላቸውን ፍላጎትና ዝግጁነት ሲገልጹ ዓለም እያስተዋለ ነው። በትላንትናው ዕለት ደግሞ ትራምፕ ከዚሁ የኢራን ሕዝባዊ ተቃውሞ ጋር በተያያዘ ኢራናውያን አርበኞች ሆይ የምታደርጉትን ተቃውሞ ቀጥሉበት፣ የሚደረግላችሁ ድጋፍ መንገድ ላይ ነው፣ ወደ እናንተም እየመጣ ነው የሚል መልእክት ማስተላለፋቸው በኢራን ላይ የሚሆን በዓለም አቀፉ ማኅበረሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። በተለይም ትራምፕ የሚደረግላችሁ ድጋፍ መንገድ ላይ ነው ሲሉ ምን ማለታቸው ነው? የሚደረግላቸው ድጋፍስ ወታደራዊ ወይስ ሌላ የሚል ጥርጣሬን መፍጠሩ በመላው ዓለም ዘንድ መነጋገሪያ አጀንዳ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በዋናነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ሕዝብ ያስተላለፉትን እርዳታ እየመጣ ነው የሚል መልእክት እንዲሁም ለዚህ ምላሽም የሩሲያና የኢራን ባለሥልጣናት የሰጡትን ማስጠንቀቂያ ከዚህ አልፎም ሊወሰዱ የሚችሉ ወታደራዊና ኢኮኖሚያዊ እርምጃዎችን በዝርዝር እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢራን ውስጥ የተቀሰቀሰው ሕዝባዊ ተቃውሞና ተከትሎት የመጣው ከፍተኛ የመንግሥት የኃይል እርምጃ ቀጠናዊና ዓለም አቀፋዊ የፖለቲካ ውጥረቱን ወደ አዲስ ምዕራፍ አሸጋግሮታል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ባደረጉት ንግግር ኢራናውያን ሆይ የምታደርጉትን ተቃውሞ ቀጥሉ፣ ድጋፍ እየመጣላችሁ ነው፣ የሚደረግላችሁም ድጋፍ መንገድ ላይ ነው ሲሉ መግለጻቸው በብዙዎች ዘንድ ግርምታንም ፍራቻንም የቀሰቀሰ ጉዳይ ሆኗል። በተለይም በኢራን ውስጥ ከ2000 በላይ ሰዎች መገደላቸውን የሚገልጹ ዘገባዎች በወጡበት በዚህ ወቅት የዶናልድ ትራምፕ ግልጽ የማስጠንቀቂያ መልእክት እንዲሁም የሩሲያ የተቃውሞ አቋም ዓለም አቀፉን ማኅበረሰብ ለሁለት የከፈለው ይመስላል። ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ ለሚገኙ ተቃዋሚዎች ባስተላለፉት መልእክት የኢራን አርበኞች ሆይ ተቃውሟችሁን ቀጥሉ፣ ተቋማቶቻችሁን ተቆጣጠሩ፣ እርዳታ እየመጣላችሁ ነው በማለት ግልጽ ጥሪ አቅርበዋል። ይህ መልእክት አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን የሚያሳይ ግልጽ ምልክት ተደርጎ ተወስዷል። ትራምፕ በኢራን የሚታየው ትርጉም የለሽ ግድያ እስካልቆመ ድረስ ከኢራን ባለሥልጣናት ጋር የሚደረጉ ማንኛቸውንም ስብሰባዎች መሰረዛቸውንም አስታውቀዋል። በተለይም የኢራን መንግሥት ተቃዋሚዎችን በስቅላት መቅጣት የሚጀምር ከሆነ አሜሪካ እጅግ በጣም ጠንካራ እርምጃ እንደምትወስድ አስጠንቅቀዋል። ትራምፕ ለኢራን ሕዝብ ባስተላለፉት ሌላ መልእክትም ገዳዮችንና አላግባብ ተሳዳቢዎችን ስማቸውን መዝግበው እንዲይዙ ያሳሰቡ ሲሆን እነዚህ አካላት ከፍተኛ ዋጋ እንደሚከፍሉም ገልጸዋል። ይህ በትራምፕ በኩል የሚታየው
ጠንካራ አቋም የኢራን መንግስት የኒውክሌር መርሃ ግብሩን እንዲደራደር የቀረበለትን ጥያቄ ውድቅ ካደረገና ይህንንም ተከትሎ አሜሪካ የጣለችበት ኢኮኖሚያዊ ማዕቀብ የፈጠረውን የዋጋ ግሽበት እንዲሁም የኑሮ ውድነት ተከትሎ የመጣ ሲሆን አሜሪካ ከኢኮኖሚያዊ ማዕቀብ ባለፈ የኃይል አማራጮችን ለመጠቀም መዘጋጀቷን የሚጠቁም ጉዳይ ሆኗል። በአንጻሩ ደግሞ የሩሲያ መንግስት የአሜሪካን ማስጠንቀቂያና ጣልቃ ገብነት ፍላጎት አጥብቆ አውግዟል። ከዚህ ጋር በተያያዘም የሩሲያ የደህንነት ምክር ቤት ጸሐፊ ሰርጌይ ሾይጉ እንደገለጹት በኢራን ላይ የውጭ ኃይሎች የሚያደርጉት ጣልቃ ገብነት የሀገሪቱን መንግሥት ለማፍረስና ቀጠናውን ለማተራመስ የታለመ ነው። ሩሲያ በኢራን ውስጥ ለጠፋው የሰው ሕይወት ማዘኗን ብትገልጽም ችግሩ በሀገሪቱ የውስጥ አቅም ሊፈታ እንደሚገባና የውጭ ኃይሎች ጣልቃ መግባት እንደሌለባቸውም በጥብቅ አሳስባለች። ሞስኮ ከቴህራን ጋር ያላትን ስትራቴጂካዊ ግንኙነት እንደምታጠናክር በመግለጽ አሜሪካ በኢራን ላይ የምትከተለው የኃይል አማራጭ በመካከለኛው ምስራቅ ላይ አስከፊ መዘዝን ሊያስከትል እንደሚችል ከወዲሁ እያስጠነቀቀች ትገኛለች። ይህ የሩሲያ አቋም አሜሪካ በኢራን ላይ የምትወስደው ማናቸውም እርምጃ ከታላላቅ ሀያላን ሀገራት ጋር ወደ ቀጥታ ግጭት ሊያመራ እንደሚችልም ፍንጭ የሚሰጥ ሆኗል። እናም አሜሪካ በኢራን ላይ ልትወስዳቸው የምትችላቸው የጣልቃ ገብነት አማራጮች በርካታ እንደሆኑ ዋይት ሃውስ እየገለጸ ይገኛል። ከእነዚህም መካከል የአየር ድብደባ፣ የሳይበር ጥቃቶችና የሥነ ልቦና ዘመቻዎች በዝርዝር ከታዩት አማራጮች መካከል እንደሚገኙበት ከዋይት ሃውስ እየወጡ ያሉ መረጃዎች ያመላክታሉ። በተለይም የኢራንን የኒውክሌር ተቋማት፣ የባለስቲክ ሚሳኤል ጣቢያዎችና በተቃዋሚዎች ላይ እርምጃ እየወሰደ የሚገኘውንና ይህንንም ተልዕኮ እየመራ የሚገኘውን የጸጥታ መዋቅር ኢላማ ያደረጉ ጥቃቶች ሊሰነዘሩ እንደሚችሉ ተገምቷል። በሌላ በኩል ደግሞ የትራምፕ አጋር የሆኑት ሴናተር ሊንድሴ ግሬሃም እንደገለጹት አሜሪካ በመሬት ላይ ጦር የማሰማራት ፍላጎት ባይኖራትም በኢራን መንግሥት ላይ ሲኦልን የማውረድ ያህል ጠንካራ የአየርና የሳይበር ጥቃቶችን ልትሰነዘር ትችላለች። ከወታደራዊ አማራጮች በተጨማሪም ትራምፕ ከኢራን ጋር ንግድ በሚያደርጉ ሀገራት ላይ የ25 በመቶ ታሪፍ እንደሚጥሉ እያስታወቁ ይገኛሉ። ይህ እርምጃ በተለይም እንደ ቻይና ያሉ የኢራን ዋነኛ የንግድ አጋሮችን ክፉኛ የሚጎዳ ሲሆን ቻይናም በበኩሏ ጥቅሟን ለማስጠበቅ የሚያስችላትን አስፈላጊውን እርምጃ ሁሉ እንደምትወስድ በመግለጽ አጸፋዊ ማስጠንቀቂያን እየሰጠች ነው። ደግሞ በሌላ በኩል የኢራን ከፍተኛ ባለስልጣናት ለትራምፕ ማስጠንቀቂያ የሰጡት ምላሽ እጅግ የከረረ ሆኖ ይጠቀሳል። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላሪጃኒ ዶናልድ ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን የኢራን ሕዝብ ዋነኛ ገዳዮች ሲሉ ፈርጀዋቸዋል። ላሪጃኒ አክለውም አሜሪካ በኢራን የውስጥ ጉዳይ ላይ ጣልቃ መግባቷ መላውን የመካከለኛው ምስራቅ ቀጠናን እንደሚያናጋና የአሜሪካን ጥቅሞች አደጋ ላይ እንደሚጥል እየገለጹ ይገኛሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን ለማንኛውም አይነት ወታደራዊ ፍጥጫ ዝግጁ መሆኗን ገልጸው አሜሪካ ቀደም ሲል የሞከረችው ወታደራዊ አማራጭ አሁንም ቢሆን እንደማይሳካላት ገልጸዋል። የኢራን መሪዎች ተቃውሞው በውጭ ኃይሎች በተለይም በአሸባሪ ቡድኖች የተቀነባበረ ነው የሚል መከራከሪያ በማቅረብ የተቃዋሚዎችን ግድያና አፈና ሕጋዊ ለማድረግ እየሞከሩ መሆኑንም ቀጥለዋል። ከዚህ ጋር በተያያዘም በኢራን ውስጥ ያለው ውጥረት አሁን ላይ ዓለም አቀፋዊ ይዘት እየያዘ መጥቷል። የኢራን የጸጥታ ኃይሎች በወሰዱት የኃይል እርምጃ የሟቾች ቁጥር ከ2000 ማለፉን የሰብአዊ መብት ድርጅቶች እየገለጹ ነው። በቴህራን የሚገኙ የሬሳ ማቆያ ክፍሎች በተቃዋሚዎች አስከሬን መሞላታቸውን የሚያሳዩ ተንቀሳቃሽ ምስሎች መውጣታቸው የሁኔታውን አሳዛኝነት ፍንትው አድርጎ ያሳየ ጉዳይ ሆኗል። የኢራን መንግሥት የኢንተርኔት አገልግሎትን በመዝጋትና የመገናኛ ዘዴዎችን በማፈን የሚፈጸሙ ግድያዎችን ዓለም አቀፉ ማኅበረሰብ ዓይን ለመሰወር ቢሞክርም ተቃውሞው ግን አሁንም በተለያዩ ከተሞች ቀጥሏል። ከዚህ ጋር በተያያዘም በኢራን በሚገኙ 5 ክልሎችና 31 አውራጃዎች እንዲሁም ከ130 በላይ በሚሆኑ ከተሞች
የተጠናከረና የተቀናጀ ሕዝባዊ ተቃውሞ እየተደረገ ቀጥሏል። በሌላ በኩል ደግሞ ከአሜሪካ በተጨማሪ የአውሮፓ ሀገራት በተለይም ብሪታንያ፣ ጀርመንና ጣሊያን በኢራን እየተፈጸመ ያለውን ግድያ ቢያወግዙም የአሜሪካን ወታደራዊ ጣልቃ ገብነት ግን በስጋት እየተመለከቱት ይገኛሉ። የአውሮፓ ዲፕሎማቶች የኢራን መንግሥት በሥልጣን ላይ ለመቆየት ያለውን ጽኑ ፍላጎት ከግምት ውስጥ በማስገባት ማንኛውም ወታደራዊ ጥቃት ጉዳዩን ይበልጥ ሊያወሳስበው ይችላል የሚል ስጋት አላቸው። የጀርመኑ ቻንስለር ፍሬድሪክ ሜርዝ ግን የኢራን መንግሥት የመጨረሻ ቀናት ላይ እንደሚገኝ ገልጸው በኃይል ብቻ የሚቆም መንግሥት መጨረሻው መቅረቡን ተንብየዋል። በአንጻሩ ደግሞ በመላው ዓለም የሚታዩት ውጥረቶች በኢኮኖሚው ዘርፍም ከፍተኛ ተጽዕኖ እያሳደሩ ይገኛሉ። ትራምፕ የጣሉት የታሪፍ ጭማሬ በዓለም አቀፉ ንግድ ላይ ትልቅ አለመረጋጋት የፈጠረ ሲሆን እንደ ቻይና፣ ኢራቅና ቱርክ ያሉ ሀገራት ከአሜሪካ ጋር ያላቸውን ግንኙነት አደጋ ላይ ጥሎታል። በኢራን ውስጥ ያለው የኑሮ ውድነትና የገንዘብ ምንዛሬ ውድቀት ለተቃውሞ መነሻ ቢሆንም አሁን ላይ ግን ጉዳዩ ወደ መላው ዓለም የፖለቲካና የኢኮኖሚ ፍጥጫ ያደገ ሆኖ ተስተውሏል። የተባበሩት መንግሥታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ የኢራን መንግሥት ተቃዋሚዎችን በሞት ቅጣት ለመቅጣት የሚያደርገውን ሙከራ እንዲያቆምና የኢንተርኔት አገልግሎትን እንዲመልስ ጥያቄ እያቀረቡ ይገኛሉ። ሆኖም ግን በኢራን በኩል የሚታየው ግትርነትና በአሜሪካ በኩል ያለው የኃይል አማራጭ ዝግጁነት ቀጠናውን ወደ ማይፈለግ ጦርነት ሊከተው እንደሚችል ብዙዎች እየሰጉ ነው። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።